بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم صدق الله. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረው ይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ሱረቱል ካህፍን እየተመለከትን ነበር። በጣም ከሚገራርሙ ሱረቱል ካህፍ ላይ ካሉ የአላህ Subhanahu Wa Ta'ala ዘላለማዊ መንገዶች ወይም የብርሃን መንገዶች መካከል አንደኛ الخطاب الدعوي ምን ይመስል ማንኛውም አይነት ጥሪ ሁሉንም ሙስሊም የሚመለከተው ጥሪ ምን ይመስል ቅርጹ የሚለውን ተከታትለን ነበር ባለፈው ሳምንት ማለት ነው። አሁን ደግሞ እዚሁ ሱራ ላይ እንዲሁም ሌሎችም ሱራ ላይ ያሉ ሐሳቦችን ከዚህ ጉዳይ ጋር በተያያዘ አጠናቅረን እንቀጥላለን። الخطاب الدعوي ማንኛውም አይነት ጥሪ መጀመሪያ ሊያስወግዳቸው የሚገቡ ጉዳዮች አሉ። ከዛ በኋላ ውስጡ ላይ ደግሞ ሊይዛቸው የሚገቡ ጉዳዮች አሉ። እነዚህ ነገሮች እንመለከታለን። የመጀመሪያው ጉዳይ ሊያስወግደው የሚገባው ጉዳይ ተጀቡር والسيطرة والوكالة والتحفظية እነዚህ አራት ነገሮችን ማንኛውም خطاب ويم خطابون من يستلالف أكل بأي شكل من الأشكال ربما مكتوبا لهون إشلال ولا مقروءا لهون إشلال ولا كلاما لهون إشلال أوكي ولا بأكشنم لهون إشلال بيتين يوم بصوف بنباب بنذكر بتكبر ما سوقد اللبت من دنو يمجمر السيطرة የአምባገነንነትን ስሜት
ኖ ከአምባገነትን ባለፈ የመቆጣጠር አባዜ የመቆጣጠርን ስሜት ማስወገድ መቻል አለበት። ማንኛውም ወደ ሐሳቡ የሚጣራ ሰው ምን ለመሰላችሁ የሚሆነው ብዙ ጊዜ ትክክል ነኝ ብለው ያስባሉ። ምን የሚሉ ሰዎች ወደ ሐሳባቸው የሚጣሩ ሰዎች ሐሳቡ ትክክል ነው ብለው ያስባሉ። እነሱ ያመኑት ነገር እነሱ ያረጋገጡት ነገር የነሱ ድምዳሜ በቃ ከሱ ውጪ ትክክል የለም ብለው የማመን ዝንባሌ ስላላቸው ነው። ለዚህም ነው አላህ Subhanahu Wa Ta'ala እዚሁ ቁርአን ላይ ሱረቱል ፉርቃን ላይ أفرأيت من اتخذ إلهه هواه ይላል። ያ የሱን ራሽናል ቲንኪንግ ምክንያታዊነትን ጌታ አድርጎ የያዘውን ሰው አትመለከተውም ይላል። ሀዋ ማለት ከአስተሳሰብ በኩል ሰዎች ሊወድቁበት የሚችሉት ጌታ አድርገው ሊይዙት የሚችሉት ማንነታቸው ነው። ስለዚህ ብዙ ጊዜ ይሄ አይነት ዝንባሌ ያላቸው ሰዎች ዝንባሌ ያላቸው ሰዎች ብቻ የሆነ ድምዳሜ ላይ ደረሱ ሰዎች ለራሳቸው የመሳሳት እድልን ለራሳቸው ለሐሳባቸው ስተት ነው ብሎ የማሰብ ቴንደንሲ የሌላቸው ሰዎች ወደ ሐሳባቸው ሲጣሩ የነሱ ሐሳብ ሌሎችን እንዲቆጣጠር ሌሎችን እንዲገዛ ፍላጎት አላቸው። ይሄ በኖርማል ዱንያዊ በሆነ ጉዳይ ነው ማለት አንድ ፕሮፌሰር የሆነ ሪሰርች ሰርቶ whatever ምንም ላይ ሊሆን ይችላል የሆነ ድምዳሜ ላይ ይደርሳል። በቃ የሱ የቂን ነው ስተት አይደለም ብሎ ነው የሚያስበው። ይሄ ሀዋ ይባላል በቁርአን ቋንቋ ማለት ነው። ይህ ሰው ወደ ሐሳቡ ሲጣራ የሱ ሐሳብ ሌሎችም ሰዎች እንዲቀበሉት ፍላጎት ይኖራል። ይህ እንዳይሆን ወህይን የያዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን አላህ ታቀው ይላቸዋል። ለስተ ዐለይሂም ቢሙሰይጢር አንተ በእነሱ ላይ ተቆጣጣሪ ተሿሚ አይደለህም። በቃ አሁን የእሳቸውን ሮል እናያለን ወደ በኋላ الخطاب ماذا يجب عليه يكون أو الداعي كيف عليه أن يتخلق. طيب الأمر الثاني التجبر ደግሞ አምባገነናዊነት ነው። በቃ የኔ ቆጣጠር ብቻ ሳይሆን ጭራሽ አስፈጽመዋለሁ ማለት ነው። ይህን ሐሳቤን አስፈጽመዋለሁ እንዲሆን አደርገዋለሁ በጉልበት። እዚህ ጋር ደግሞ ሌላ በጣም የሚያጅባችሁ የቁርአን አያ አለ ሱራ በቀራ ላይ لا إكراه في الدين معروف አይደለ? لا إكراه في الدين በሃይማኖት በአስተሳሰብ ማስገደድ የለም የሚለው ነው። በሃይማኖትና በአስተሳሰብ ማስገደድ የለም ማለት ብዙዎቻችን የሚመስለን just እኛ ለሌሎች ተፈضለን እስልምና በጣም በቃ ያው በአኽላቅ የተሞላ በእሴት የተሞላ በመርህ የተሞላ በቃ በጣም ከፍ ያለ ሐሳብን ይዞ የመጣ ጉዳይ ስለሆነ ሃይማኖት ስለሆነ ደግ ስለሆነን ለሌሎች ምናደርገው ነገር ወይም ደግሞ ዝም ብሎ እንደ አምሪ ኢላሂ እንደ አቂሙስ ሰላተ የመሳሰለ እንደዚህ አይነት ትእዛዝ ነው ይመስለን ነው አይደለም። አላህ Subhanahu Wa Ta'ala ተፈጥሯዊ ህግ ነው እየነገረን ያለው እዚህ ውስጥ። ምን ማለት ነው ተፈጥሯዊ ህግ? አንድ ሰው ላይ በግድ አስጨንቀህ ሐሳብን መጫን አትችልም። የሰው ልጅ ከተፈጥሮ ጋር ይቃረናል። ይህ አካሄድ የሰው ልጅ በተፈጥሮ በግድ ኢንጀክት አይደረግም። እንደዚህ ሐሳብ ጭነህበት ሐሳብ እንዲቀበል ማድረግ አትችልም። በቃ ፈልጎት ነው መሆን ያለበት። ካልሆነ አንድ ሰው ምን ማለት መሰላችሁ አንድ ሰው በግድ ሐሳብ ተጭኖበት ወደ እስልምና እንኳን ቢመጣ አይደለም ወደ ሌላ ነገር እንደው የህይወት መድህን ነው ብለን ጀነት መግቢያ ነው ብለን ወደምናስበው መንገድ እንኳን ቢመጣ እስልምና ሌላ ማበጠሪያ ያለው ምን የሚባል ኢኽላስ የሚባል ማበጠሪያ ያለው በቃ አንድ ሰው አመጣ ነው በግድ ላ ኢላሀ ኢላላህ በግድ እንዲል አደረገው። ላ ኢላሀ ኢላላህ በግድ ካስባል ነው በኋላ ሳያምንበት ማለት ነው። አላህ በኢኽላስ ነው ያበጠረው። ለአላህ ብሎ አይደለም አይመጣው አምኑበት አይደለም አይመጣው ያስወጣል። ሙናፊቅ ነው ምንሰራው ያ ጀማ ሙናፊቅ። ይሄን ጉዳይ በተለያየ መድረክ አንስቼዋለሁ። ላ ኢክራህ ፊ ዲንን እንደ ተፈጥሯዊ ህግ የማይቀበለው አካል ካለ በተቃራኒው የሚሰራው ሰው ሙናፊቅ ነው የሚሆነው። በኢኽላስ ማበጠሪያ
አድርጎ እስልምና ያስወጣል ማለት ነው። ተግባባን። ስለዚህ ተጀቡር አሁን ዝም ብላችሁ አስቡት። በዚሁ ይሄን ወሬ ያወራሁኝ ዳኢዎች መሻይኾች ምናምን በብዛት ያሉበት ሀገር ነው ኢትዮጵያ አይደለ? ይሁንና እስልምና በዚህ መልኩ ካታጎራይዝ ማድረግን ወይም ቁርአን ባይፈቅድም ባይኖርም ቁርአን ውስጥ እንደ አይነት ጠበቅያ ባይኖርም ዳዕዋውን ሁኔታ ግን ብትመለከቱት እንዴ በቃ ይጮባል ማለት እኔ አሁን والله አንዳንዴ አስተግሪብ احيانا يعني في المساجد وفي المنابر وفي الخطب መስጂዶች ላይ ሚንበሮች ላይ ኹጥባዎች ላይ ለሰው እኮ ምርጫ አይሰጠውም። በቃ እኔ ያልኩትን ትቀበላለህ ወይ ትቀበላለህ አይነት ነገር ነው እየተባለ ያለውና ይሄ ስህተት ነው። ተግባባን። وما انت عليهم بجبار فذكر بالقرآن من يخاف وعيد። ከዛ ውጪ እኔ ሁሉን አውቃለሁ የናንተ ተወካይ ነኝ እኔን ብቻ በሉኝ ምናምን የሚባል ነገር የለም። so the point is where وما عليك الا البلاغ المبين ዳዕዋ ቀድሞ ሊያስወግደው የሚገባው ነገር እነዚህ ናቸው አለን አይደለ? መሆንስ ያለበት ክሊር የሆነ ግልጽ የሆነ ማብራራት البلاغ المبين البلاغ المبين البلاغ المبينም እኔ በሚመስለኝ መልኩ ሳይሆን ቁርአን በሚለው መልኩ ቁርአን በጣም ግልጽ ነው አይደል? እንደምናውቀው ግልጽ ነኝ በሚለው መልኩ ማብራራት ነው። ተግባባን። ሶ በዚህ መልኩ አንድ ሰው ማንነቱን ካጠበ በኋላ ወደ ሐሳቡ ወደ መጣራት ሲመጣ ውስጡ ላይ መሟላት ያለባቸው ኮምፖነንቶች አሉ። ከነዚህ መካከል የመጀመሪያው በዝቅታ አይን ሰዎችን ከመመልከት መቆጠብ ነው። ኢና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን እኔ ወእናንተ ትክክል ወይ ስህተት ላይ ልንሆን እንችላለን በሚል ምልከታ ነው እንጂ እኔ የነቆርኩት በሚመስለው መልኩ ሰውየውን ካናገርኩት ማለት ነው። እኔ አሁን አስተግሪባ እኔ አሁን ይሄ ደግሞ ይሄን በብዛት የምናስተውለው በተመሳሳይ መልኩ ሐቅ ላይ ነኝ በቃ ከኛ ውጭ ሐቅ የለም ብለው የሚያስቡ ሰዎች ሌሎች አካላት ጋር ለዲስከሽን እንኳን ሐሳብ ለመለዋወጥ እንኳን ሲመጡ የንቀት አይን ነው በንቀት አይን ነው የሚታዩት። አንተ ሙብተዲ አንተ ሙጠምጢም ሙጠልዝ የማይሰጠው ስም የለም ያ ሐቢቢ ማለት እኔ ብዙ ናቸው ብቻ ስሞች ብዙ ስም ነው የሚሰጠው። አይሁንም ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እኮ ወኢና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን በልኔ ተባሉት። ነብዩ እኮ ሐቅ ላይ መሆናቸውን ተጠራጥረው ነው እንዴ? አይደለም እኮ ማለት ቁርአኑ እኮ እንዲህ የሚላቸው አይደለም። ግን ያ አካል ሐሳብን መሰላችሁ በቁርአን ሌላ በጣም የሚገርም ስለ ሳይኮሎጂ የነፍስ ሳይኮሎጂ ጋር በተያያዘ የሚለን ነገር አለ። ነፍስ ከጠላች የአቅልን በር ተዘጋለች። ነፍስ ከጠላች ነገሮችን ሐዊም በትክክለኛው መንገድ አትቀበልም፣ ተዘጋባለች። የፈለከው ነገር ብትላት ለምሳሌ የተናቀች ከመሰላት የተዋረደች ከመሰላት የፈለከ ሎጂካል ሆነ አስረዳሃት አሽሙንሙና አቀረብክላት አትቀበልም። በቃ هذه طبيعة النفس። ስለዚህ ያ ስሜት ቀድሞ ምን መሆን አለበት? መገርሰስ መቻል አለበት፣ መወገድ መቻል አለበት። ስለዚህ ወኢና አው ኢያኩም ለዓላ ሁደን አው ፊ ضلال ችግር የለውም። አንተ ጋር እውነት ካለ እቀበላለሁ፣ እኔ ጋር እውነት ካለ ደግሞ ትወስዳለህ። በቀናውራ የሚለው ስሜት ቀድሞ መንገስ መቻል አለበት። ይሄ አሁን والله ለምሳሌ ንጽጽር ላይ ያሉ ወንድሞቻችን እህቶቻችን መመልከት ይችላልላችሁ። ዳዕዋ ላይ ያሉ በዚህ መነጽር ይዋቸው ማንነ ፍርዱን ለእናንተ ለስጥ እንዲህ ናቸው አይደለም። ግን በቃ እናንተ ሌሎችን በምን መልኩ ነው የሚያዩት የሚለውን እናንተ ፍረዱ። ሁለተኛው ፖይንት البرهان والبرهان والبرهان قل هاتوا برهانكم إن كنتم صادقين መረጃና ማስረጃ ነው፣ ሌላ ነገር የለም። በመረጃና በማስረጃ ብቻ ኦኬ። ምን ሐሳብ የምትለዋወጠው በስሜት በጩኸት በማንጓጠጥ በፋላሲ አታክ በማድረግ ምናምን አይደለም፣ በመረጃና በማስረጃ። ሶስተኛው ፖይንትስ ይህ መረጃ የሚቀርብበት መንገድስ ወይ the way بالحكمة والموعظة الحسنة በጥበብ በመልካም ተግሳጽ ቤስት በሆነ የመከራከሪያ መንገድ ወጃዲልሁም ቢለቲ هي احسن። እዚህ ውስጥ ሌላ ምን የሚባል ኮምፖነንት አለ? التواصي بالحق والتواصي بالصبر
ተዋሲ ቢልሐቅ እኮ ማለት በሐቅ አደራ መባባል ማለት ነው። በሐቅ አደራ መባባል ማለት መስላችሁ አንደኛ ሐቅ ጋር ለመድረስ በጣም ብዙ መልፋት፣ መድከም፣ መሮጥ፣ ቀን ሌሊትን እዛ ላይ ማሳለፍ ይፈልጋል። ዝም ብሎ ሐቅ ላይ አይደረስማ፣ ትሩዝ ላይ አይደረስማ። ከዚያስ የሆነ አካል ጋር ደግሞ ሄጄ ምን ልዋለሁ? ተዋሲ አደራ ነው ምለው። አደራ መባባል እኮ አደራ እኮ ነው የሚለው እንዴ። አደራ እየተሰዳደድብን ይባባል እንዴ ማለት አሁን አረኒ ብስሚ አን ይሆናል ወይ ነው? አይሆንም። ተዋሰው ቢልሐቅ ነው የሚለው። ደግሞ ተዋሰው ቢልሐቅ ከአንድ ሳይድ አይደለም። ተዋሲ አስለን ከሁለት ጎን ነው የሚሆነው። ስለዚህ እኔ ለምሳሌ የሆኑ ጀማዓ ካለ ስተት ላይ ናቸው ብዬ ካሰብኩኝ ስተት ላይ ናቸው ያለሁት ብዬ ያሰብኩትን ነገር በደንብ አጥንቼው መረጃ አገላብጬ ብዙ ለፍቼ ጥረት አድርጌ ከዛ ለነሱ መልካም ቦታ ላይ መገኘትን ደግሞ ተመኝቼ በቅን ልብ ማለት ነው። ምክንያቱም ሄጄ አደራህን እባክህን አደራህን ልጄ ምናምን እኮ የሚባለው በጣም በቅንነት ነው አይደል እንዴ? በጨዋታ አይደለም እኮ። ከዛ እንደዛ ስል እሱን ክፍተት በዚህ መልኩ ተነግረው እሱም ደግሞ ለኔ ጋር ያለውን ክፍተት ወይ ምን ስተት ላይ ነኝ ብሎ ያሰበው ነገር አጥንቶ ለፍቶ ጥረት አድርጎ እኔም እቺን ብታስተካከላት እንዲህ ስለሆነ መረጃው እንዲህ ስለሆነ ሐቁ እንደዚህ ስለሆነ ቁልሃቱ ብርሃነኩም ብለናል አይደል? ምን ሊፈጠር እንደሚችል አስቡት። ካልሆነስ የሆነኛው ብቻ የሚናገር እኔ والله አዝዑም እኔ ኢትዮጵያ ላይ ያለ ጀማዓ ምናምን እኔ ተወያይቷል ብያለሁ። እኔ አላምንም። ኢትዮጵያ ላይ ያለ ስብስብ ጀማዓ ምናምን አሁን ዱዓቶች ምናምን አሉ አይደለ? በተለያየ አስተሳሰብ ምናምን አመለካከት ላይ ያሉ እኔ ተወያይቷል ብያለሁ አላምንም። እንዴ ቁርአን እንደዚህ ነው የሚልን ተዋሲ ቢልሐቅ እኔ ለምብዬ ነው ማስበው። ሌላው ኮምፖነንት ነው الخطاب الدعوي ላይ تواصي بالحق تواصي بالصبر ምክንያቱም የሐቅ መንገድ ትግስትን ስለሚፈልግ ነው። ከዚያስ ሄዶ ነገሩ በቃ ነሲሐው ማልሆንም ብሎ ሌላኛው ደግሞ ቁርአን ላይ የተጠቀሰው ደግሞ ነሲሐ ነው። አክሰል በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በሐዲታቸው ማለት ነው። ነሲሐን አልፎ ተዋሲ ቢልሐቅ ተዋሲ ቢስብርን አልፎ ሕክማ መውዒዛ አልፎ ተዝኪራ አልፎ ምናምን በቃ ሰዎች ወደ ስድብና ወደ ንትርክ ወደ ዱላ ከሄዱ ዋሪዳን الجاهلين ነው በቃ ጉዳዩ። ያ ሞመንት ይሄ ሰዎች እንደሚናገሩበት ካራክተራቸው የጀህል መገለጫ ነው፣ ያለማወቅ መገለጫ። አሰለን ጃሂል ላይሆኑ ይችላሉ ሰዎቹ፣ ግን ይሄ ካራክተራቸው የጀህል መገለጫ ስለሆነ ዘወር ይባላል። الخطاب الدعوي في القرآن በጣም ባጭሩ ይሄ ነው ቅርጹ። እንደው በቃ ትንሽዬ አሁን እንደው እኔ ቁርአን ከሚለን ትንሽዬ ፐርሰንቱን እንኳን እኔ አልተከተልነውም ብዬ ነው ማስበው። ትንሽዬ ፐርሰንቱ ተከተለነው ቢሆን ኑሮ እንዲህ አይነት መነቋቆርና መጣላት እኔ ይኖራል ብዬ አላስብም ሐቂቃ ማለት ነው። እስኪ እንደው በጉዳዩ ላይ እናንተስ ምን ተላላችሁ? አጠገባችሁ ሰው ካለ፣ ቤተሰብ ካለ፣ ልጆች ወንድም እህት ካለ እስኪ ተወያዩበት፣ ዲስከስ አድርጉበት። ምናልባት ፕሮግራሙንም ሶሻል ሚዲያ ዩቲዩብ ላይ ታገኙታላችሁ። ኮሜንት ማስቀምጡልን በ9282 ኤምኪውን በማስቀደም በተመሳሳይ መልኩ ባጭር ደግሞ የጽሁፍ መልእክት እዚህ ጉዳይ ላይ ያላችሁን ሐሳብ ሼር ልታደርጉልን ይችላላችሁ። ሰብሰብ አድርገን ደግሞ ምን አሉ የሚለውን አጠናቅሬ ደግሞ በቀጣይ ኢንሻአላህ ሌሎች ሐሳቦችን አደራጅቼ ወደ እናንተ ምድርስ ይሆናል። የዛሬው ቆይታችን ይህን ይመስል ነበር። ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.